እንዲሁ ለልጃችንስ ብለን ያለችንን ቀሪ ጊዜ አብረን ብናሳልፍ ብዬ ነበር ቴክስት ያደረኩልህ። ግን ደግሞ ያ ብቻ በቂ ሆኖ አላገኘሁትም። ኒካ ከማድረጋችን በፊት ቅድመ ሁኔታዎች አሉ። ቅድመ ሁኔታሽ ምንም ይሁን እቀበለዋለሁ። እውነትህን ነው? አዎ። አንተን ካገኘው ምንም ነገር ባይኖረኝም ግድ የለኝም። እናቴ የምፈልገውን ነገር ሁሉ እያደረገች ነው ያሳደገችኝ። አንድ ነገር ብቻ ነበር የጎደለኝ። ምን ነበር የጎደለ? ንገረኝ ማዲዬ። አባት ነበር የጎደለኝ። ከ10 ዓመት በፊት በዓለም ላይ እንደሱ መወደው ሰው አልነበረም። ግን ደግሞ ነች ክፉ ቀን ለሱ የነበረኝን እምነትና ፍቅር ነጠቀችኝ። ከእናንተ ጋር አብሬ መኖሬን ሳስበው ለመኖር የነበረኝን ጉጉት የበለጠ ይጨምራል። ግን ምን ላድርግ? ምን አባቴ ላድርግሽ? በተለይ ከታመመ ወዲህ መቼም አንድ ነገር ውድ መሆኑን የምናውቀው ልናጣው ስንል ነው አይደለ? ከዛ ወዲህ ከሀሳብ የወጣ አቅም መኖር የጓጓሁት አሁን ነው። ገና አሁን ህመሜ ውሸት ቢሆን ብዬ ተመኘው። ለልጄ ስል ብኖር፣ ለሷ ስል ብኖር። አሁን እኮ ኡስማን ላለበት ሁኔታ ሰደቃ በጣም ወሳኝ ነገር ነው ታውቂያለሽ። ይኸውልሽ ሐኪም ቤት እንኳን ቢሆነ ነገር ታማችሁ ሐኪም ቤት እንኳን ስትሄዱ ሰደቃን አስቀድሙና ግቡ የሚባለው አባባል አሁን ላይ ይሰራል። ልክ ነሽ ሳሊያዬ። ሰደቃ በላ አንተ መልሳለች አይደል የሚባለው? እንደውም ከዚህ በፊት ማድረግ ነበረብን። ከእንግዲህ አባትህንም እናትህንም አትናፍቅም። እንዴት? አንተ ጋር ስሆን ማሚ የለችም፣ ማሚ ጋር ስሆን አንተ የለህም። እንዴት አለመናፈቅ እችላለሁ? ከእንግዲህ ሁለታችንም አንድ ላይ ስለምንኖር መናፈቅ ያበቃልሽ። እውነትህን ነው አባቴ? አዎ የኔ ልጅ፣ ከእንግዲህ አብረን ነው የምኖረው። ልጅህን ጥያቄ ልጠይቅህ። እኔ ደግሞ ምን ጠይቀኝ። ምን ያህል ነው የምወድህ ታውቃለህ? እስኪ ንገረኝ፣ ምን ያህል ነው የምወድህ? እሱንማ አንተ ነህ የምታውቀው። ተው እባክህ፣ አታውቅም እንደምወድህ? መጠኑ ነው እንጂ እንደምትወደኝማ አውቃለሁ። በምን አወቅ? ከመጣ ጀምሮ አንተ ጋር ስለሆንኩ ይዤ የተለያዩ ቦታዎችን ስላሳየው። ፍቅርን እኮ በጥቅም መግዛት አይቻልም። ልክ ብለህ ልጅ። ፍቅርን በምንም ልንገዛውም ልንሸጠውም አንችልም። ፍቅር ውድ ሀብታችን ነው። እውነት ከኡስማን ጋር በድጋሚ ኒካ ልናስር ነው? ከስንት ዓመታት መለያየት በኋላ በድጋሚ ተገናኝተን እንደገና አብረን እንኖር ነው? ያው ከልጃችን ጋር። ኢማድዬ እኮ አባቱን ለማግኘት ረጅም ዓመታትን ታግሷል። ኡስማንም እሱን ለማግኘት ብዙ መስዋዕትነት ከፍሏል። ሄዳለህ ወይስ አባት ጋር ይሻላል? እንዴ አባቴ ጋር ነው። ምን በቃ በአንድ ቀን ቀየርከኝ? አባቴ እኮ በጣም ነው ናፈቀኝ። እኔ በጣም ናፍቄ ነበር። አልሐምዱሊላህ እንኳንም አላህ ፈቅዶ ተገናኙ። በወቅቱ እዛ የነበረ ሰው ሁሉ ነበር የተደመመው። የሁለቱ መገናኘት ከነሱ በላይ ለኔ ነው ደስ ያለኝ። ምክንያቱም በሁለቱም በኩል ያለውን መጓጓትና መነፋፈቅ ከኔ በላይ የሚያውቅ ሰው አልነበረም። ስለተገናኙ በጣም ደስ ብሎኛል። ግን ደግሞ ይሄ ሁሉ ደስታና ፍቅር በቅርቡ ያበቃል። ከወራት በኋላ ያለያየን የቁርጥ ቀን መምጣቱ አይቀርም። የኡስማንን ተስፋ መቁረጥ ሳይ ልቤ በሐዘን ይደማል። እኔ ግን ካላ ተስፋ አልቆርጥም። እንዲህ ባጭሩ የሚለያየን ቢሆን እኮ አያገናኘንም ብዬ ነው የማስበው። ያሻውንም ቢያደርግ እሱ ልክ ነው። አላህ ሁሉንም ነገር የሚያደርገው በምክንያት ነው። ደግሞ እንዴት ያምራል! ወደድከው? እኔ ልጅ በጣም መዋኘት ትፈልጋለህ? ዋና ብዙ አልችልም። መዋኘት ከፈለክ እኔ አባት አስተምራለሁ። እሺ እፈልጋለሁ። አሁን ግን እዛ ጋር ያሉትን መጫወቻዎች ልጫወት። እሺ ዋናው ሌላ ጊዜ እንመጣና አስተምራለሁ። አሁን ደስ ያለህን ልብ የወደደው ጋር እንሂድ። እሺ አባቴ አመሰግናለሁ።
አባት ነኝ ምስጋና ያስፈልገኝም አላልኩ? እኔ ደግሞ ማንኛውም ሰው ለኛ ላደረገልን መልካም ነገር ማመስገን አለብን አላልኩህም? ተቀብያለሁ ልጄ። ከእንግዲህ እኔም እንዳንተ ነው የምሆነው። አንተ ስለሰጠኝ ፍቅር፣ ደስታ በጣም አመሰግናለሁ። ምንም አይደል። ይሄ ላንተ ለአባቴ ስለሚገባህ ነው። እኔም ስለሰጠኝ ፍቅር አመሰግናለሁ። ምንም አይደለም ልጄ። ይሄ ፍቅር፣ ደስታ ላንተ ስለሚገባህ ነው። አባቴ ይህ ጫማ አሪፍ ይመስለኛል፣ ልሞክረው። ይሄኛውስ? እስኪ ይሄኔው ቁጥሩ ከሆነ ጫማነቱ ቆንጆ ነው። እስኪው ቁጥሩ? አው ቁጥሩ ምን ላይ ነው? ውስጥ አለለ። አይታይም። ይሄ በለጠ ምቾት ያለው ይመስለኛል የኔ ልጅ። እስኪ ሞክረው። የጫማው ዋናው ውበት ደግሞ ምቾቱ ነው። ምቾት ሲኖረው ይሄ አሪፍ ነው። ስንት ነው ይሄ ብሩ? 3005 ይሁን። ሌላም ይምረጥና አንድ ላይ ተነግረናለን። አሁን ላይ ትክክለኛ ስሜቴ ማወቅ አልቻልኩ። ሐኪሙ እንዳለው እውነት ኡስማን በጊዜ ጥሎን የሚሄድ ከሆነ ለልጄ ምንድን ነው የምለው? ሄሎ ሳሊሃዬ፣ አሰላሙ አለይኩም። ምን ነው ቀረሽ? ዛሬ የመጨረሻ ምሽታችን መሆኑን አታውቂም? ነገማ ወደ ቤቴ ነው። አይ ሳሊሃዬ፣ አንቺ እኮ የኔ ምርጧ እህቴ፣ ምርጧ ጓደኛዬ፣ ሁሉ ነገር እኮ ነሽ። አላህ ጀዛሽን ይክፈልልኝ። እሺ አሁን ደረሽ? ኦ ደርሰሻላ? እሺ በቃ ቶሎ ነይ። ሳሊሃዬ አላህ ጀዛሽን ይክፈልልኝ። እንዳንቺ አይነት ምርጥ ጓደኛ እኮ የትም አይገኝም፣ የትም አይገኝም። መንገድ ይወስዳል፣ መንገድ ይመልሳል። እኔ ግን ሁሌም መንገዱን አሻግሬ ሳይ የማስበው ስለሚመለሱ ተጓዦች ሳይሆን ስለሚሄዱት ብቻ ነው። አካሄዳችንና ቀናችን ለየቀል ቢሆንም ሁላችንም መንገደኞች መሆናችን ትዝ ይለኛል። ሁላችንም የጊዜ ተጓዦች ነን። ሁሌ እንጓዛለን። መውረጃችን ግን የቱ ጋር እንደሆነ ማናችንም አናውቅም። ማናችንም። አንድ ቀን ግን መውረዳችን አይቀርም። ያኔ እኛነታችን እዛ ጋር ያበቃል። ያ ረቢ፣ አሁን እኔ እየተጨነኩ ያለሁት ስለ ኢማድ ነው። ኢማድ ከረጅም ጊዜ ጥበቃ በኋላ አባቱን አገኘ። እጅግ በጣም ተደሰተ። ከዚህ በኋላ ከአባቴ አልለይም ብሎ ነው እያሰበ ያለው። ግን ሐኪሞች እንዳሉት ኡስማን የሆነ ነገር ቢሆን ኢማድ ምን ይሆናል? እንዴት ሳርጎ ነው የሚረዳው? ያ ረቢ፣ አንተ ሁሉን አዋቂ ነህ። አንተ የኛን ችግር፣ የኛን ቁስል፣ የኛን ህመም የምታውቅ ቅርባችን ነህ። እባክህ ጌታዬ፣ አሁንም በድጋሚ የኡስማንን ነገር ላንተ አደራ እንደሰጠሁት የልጄን የኢማድንም ቀልብ እንድጠብቅልኝ ላንተ አደራ ሰጥሃለሁ። ህይወቴንም እንደ አዲስ ነገር የምጀምረው አንተን ተመክቼ ነው፣ አንተን ተማምኜ ነው ጌታዬ። በእርግጥ አንተ የወሰንከውን እቀበላለሁ። ሁሉንም የምታደርገው በምክንያት ነው ጌታዬ። እባክህን ምንም አይሳናም። ነገ የሚጀምረውን አዲስ ህይወትም ጭምር ላንተ አደራ ሰጥቻለሁ። እኔና ራቢያ በተነጋገርነው መሰረት እንደ ቃላችን ኒካ አስረን ከልጃችን ጋር ኑሮ ነው እንደ አዲስ ደስ በሚል ሁኔታ ጀመርነው። ራቢያ ለአላህ ይሳነዋል። እኔና አንቺን ድጋሚ ያገናኝተው ከልጃችን ጋር እንደዚህ አይነት ደስ የሚል ህይወትን እንድንኖር አደረገኝ። አይገርምሽም? የአላህ ተአምር። ይሆናል ብለሽ ጠብቀሽ ነበር?
ምን ብዬ እንደማመሰግነው አላውቅም። ማመስገኛ ቃላት አጠሩኝ። እሱ ከዋለልን አንጻር ካየ ነው ለሱ ማመስገኛ የሚሆኑ ቃላቶች በፍጹም አናገኝም። እሱ እኮ ነው የቸገረኝ። ምን ብዬ ልመልስለት? ብቻ አልሐምዱሊላህ እሱ የልባችን የሚያውቅ ጌታ ነው። ማዲዬ ሀረር ከምንኖርና እዚህ ከምንኖር የቱ ይሻላል? እዚህ ነዋ። እዚህ ይሻላል። ይሻላል። ለምን? አባቴ ስላለ። እውነትህን ነው? እዚህ ይሻላል። ልጃችን ኢማድም ሁለቱንም ወላጆቹን በጉያው አድርጎ ደስታው ወደር አጥቷል። ውሎ ማምሻዬ ከሱ ጋር ሆኗል። አቤት ህይወት! ምን አለ እንደዚህ ሁሌ በደስታ የታጀበች በነበረች። ግን ብዙ ጊዜ ከትልቅ ደስታ ጀርባ የደፈጠ ሀዘን አለ። በዛ ደስታ መሀል ከጥቂት ቀናት በኋላ ሞት የሚሉት እንግዳ ድንገት ደርሶ ይህንን የፍቅር ቤት አፈራርሶት እንደሚሄድ ሳስብ ልቤ በሀዘን ማዕበል ይዋልላል፣ ስሜቴ ይረበሻል። እንዲያ በደስታ የሚጨብጠውን አጥቶ በሐሴት ሲቦርቅ የነበረው ልቤ በሳቅ የደመቀው ፊቴ በአንዴ ደመና እንዳዘለጉም ሲጨልም ይታያል። ብቻ ህይወቴ እምባና ሳቅ የተደበላለቀበት መሆኑ ይሰማኛል። ግን ደግሞ ወዲያው ለዛ ንጹህ ነፍስ ለአንድ ልጄና በከባድ ሁኔታ ላይ ሆኜ እንኳን ህይወቷን ሙሉ ለእኔ ለሰጠችው ራቢያ ደስታ ስል ጽልመት ካለበሰው ስሜቴ ቶሎ ወጥቼ ወደ ደስታው ባህር እቀላቀላለሁ። ኡስማኔ እንዴት ነህ? ወዳጄ ኤልያስ እንዴት ነህ? እባክህ በጣም ደህና ነኝ። በጣም ደህናማ እንደሆንክ እያየሁ ነው። በጣም ደህና ነኝ። ከመቼውም ጊዜ በለጠ እጅግ በጣም ደህና ነኝ እያልኩ ነው። ጣል አደረገኝ እኮ። ምን ላድርግ? ከእነሱ መለያየት እኮ አልቻልኩም። ተጣልቶ መታረቅ አይሆን እንደ ጥንቱ ነበር ነው የሚባለው። የእናንተ ግን ጭራሽ ፍቅራችሁ ብሷል። እውነት ነው፣ ከድሮ የበለጠ ሆኗል። በፊት ሁለታችን ብቻ ነበር። አሁን ግን ተጨማሪ የቤታችን ድምቀት የሆነው ልጃችን አብሮ ነው። ይሄ ተጣልቶ መታረቅ የሚባለው ነገር ግን አላምንበትም። ስንቱ እንደዚህ ያለ ተራርቀው ቀርቷል መሰለ። እንዲያውም መለያየት አንዳንዴ በደንብ ለመተዋወቅ ምክንያት ይሆናል። ያንን ሰው በማጣታችን የጎደለብንን የምናስተውልበት ይሆንና በድጋሚ ስንገናኝ ከድሮ ስህተታችን ሳይሆን ያን አርመን ነው የምንገናኘው። ያ ማለት ያ ሰው ድጋሚ እንዳታጣው የተሻለ ትጠነቀቃለህ ማለት ነው። ያ ማለት እኮ ተጣልተው መታረቅ የሚባል ተራርቀው ለቀሩ ባለትዳሮች ምሳሌ ሆናችኋል። አዎ፣ ስንቱ መሰለ እንደዛ እያለ ተጣልቶ መታረቅ ሳይሆን እንደ ጥንቱ እያለ በዛው ቀርቶ የቀረው ተቀያይሞ የቀረ ስንት አለ መሰለ። ስለዚህ እኔ አሁን በጣም ደስተኛ ነኝ። እሺ አንተስ ምን አስበሃል? ማለት እኔ አዲስ ህይወት መጀመር አለብህ አይደለም እንዴ? ለእኔ ህይወት ስትደክም ነበር፣ አንተም ደግሞ አዲስ ህይወት መጀመር አለብን። አዲስ ህይወት? አዎ። ያ በፍጹም አይሆንም። በፍጹም ያለፈው እኮ አለፈ አይደለም እንዴ? ከዚህ በኋላ ስለ ወደፊቱ ብቻ ነው ማሰብ ያለብን። ማለት ያው ማናችንም ብንሆን በህይወታችን አንድ ያጣናቸው ግን እንዲመለሱልን ብንፈልግም የማንችላቸው ነገሮች አሉ። አንተም ያለፈውን ትተህ የወደፊትን አስበህ አዲስ ህይወት መጀመር አለብህ። ያ በፍጹም አይሆንም። እኔ ሳላስበው ያጣኋቸው ልጆቼንና ባለቤቴን መርሳት አልችልም። ለምን አትችልም? ቁስሌ ላንተ አይገባህም። ምኑንም አይገባኝ። የመለየትን ህመም ከኔ በላይ ታመማለህ አለ ብዬ አላስብም። ይልቅ ልንገርህ፣ ከባድ ነገር ከመምጣቱ በፊት የአንተ ህይወት ተስተካክሎ ማየት እፈልጋለሁ። ኡስማን አትቀልድ። አንተ ምንም አትሆንም። ደግሞ ህክምና ጀመረ የለ በቃ ትድናለህ። እኔም እሱ ነበር የምፈልገው፣ ግን ህይወትም ሞትም በጌታችን እጅ ብቻ ናት። አሁን እኔ በዚህ ዓለም የሚያጓጓው የቀረ ነገር የለኝም። ብቻ ጉዞዬ መቼ የሚሆን መቼ
ከቤተሰቤ ጋር ሆኜ እያንዳንዷን ጊዜ ማጣጣም ነው የምፈልገው። ለዛም ነው የትም ይሁን የት እያንዳንዷን ሰከንድ ከነሱ ጎን ሆኜ በደስታ እያሳለፍኩ ያለሁት። በህይወት የሌለን ሰው ተመልሶ ወደኛ የማይመጣን ሰው መናፈቅ ትርፉ ሀዘን ነው። እባክህ ተራው ያንተ ነው፣ ደስታ ይገባሃል። በሀዘን የሚመለሱ ቢሆን ከሰው ተራ ወጥተው ብዙ ነገር ሆነሃል። ባይመለሱም በእኔ ልብ ውስጥ ግን ሕያው ናቸው። ሌላ ሰው ማስገባት ለእኔ የከዳዋቸው ያህል ነው የሚሰማኝ። ሌላ ህይወት ጀምረን ማለት እነሱን ከአእምሮ ታወጣቸዋለህ ትረሳቸዋለህ ማለት አይደለም። ጥሩ ስሜት እየተሰማኝ አይደለም። እባክህ ይህን ነገር እዚህ ጋር እናቁም። ለማንኛውም ግን አስብበት። ኢማድዬ አባቴ መጣ? አዎ የኔ ልጅ መጣሁልህ። የኔ ልጅ እንዴት ነህ? ናፈከኝ እኮ። ከዚህ በኋላ በምንም አይነት ሁኔታ አንለያይም ብለኸኛል ነበር። የኔ ልጅ በህይወት እስካለን አሁንም አንለያይም። ጓደኛዬን ሳገኝ እኮ ወጥቼ ነው። ታዲያ ለእኔ ሳትነግረኝ? እኔ ስወጣ ተኝተህ ነበር እንዳረብሽ ብዬ እኮ ነው። እሱማ ማሚ ነግራኛለች። ደግሞ የሆነ ቦታ እንሄዳለን። እሺ ሚስጥር ነው፣ ለእናት እንዳትነግራት፣ ሰርፕራይዝ ነው። እሺ ሰርፕራይዝ? እሺ ራቢያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ዋልክ? አልሐምዱሊላህ ደህና ነኝ። አንቺ እንዴት ዋልሽ? አልሐምዱሊላህ ደህና ነኝ። ውሎ እንዴት ነበር? ውሎ አሪፍ ነበር። ከኤልያስ ጋር ነበር እኮ። አንተ ምንድነው መናፈቅ? እኔን ራሱ 10 ደውዬ እያለ ሲያስቸግረኝ ነበረ። ዛሬ ግን ደህና አትመስልም። አረ ደህና ነኝ። ፀሐዩ ነው ትንሽ ያደከመኝ። አይ አይመስለኝም። ህመሙ እየተሰማ ነው እንዴ? አረ ደህና ነኝ። በዚህ ሰዓት አላህ አንተን አፊያ እንዲያደርግልኝ ብቻ ነው የምፈልገው። ምን አባቴ ያሞታል እንዴ? ምን? አረ ዝም ብላ ነው እሷ፣ እየቀለደች ነው። እኔን እያየኸኝ አይደል እንዴ? ምን የታመመ ይመስላል? ኢማዲዬ እናት እኮ ዝም ብላ ስለምትጨነቅ ደህና ነኝ እንዴ ንገሪው እንጂ። በቃ ምሳም ደርሷል፣ በቃ ግቡ። እሺ ታዲያስ? ደህና ነኝ። ዝም ብላ ነው እሷ ስለምትጨነቅልኝ ነው። እሺ ባባ ግን እየዋሸኸኝ ነው የሚመስለኝ። ምንድን ነው የዋሸው? አላህ አፊያ ያርግህ የሚባለው እኮ ለታመመ ሰው ነው። ደህና እንደሆን ስለምትፈልግ ነው። ስለዚህ አንተም ማሞሃል ማለት ነው። እረ ደህና ነኝ አታየኝም እንዴ? ምንም የታመመ እኮ አይመስልም። ታምሜያለሁ። እኔም እኮ ግራ ገብቶኝ ነው። አንተም ማጣት ስለሚያስፈራኝ ነው። በምንም ሁኔታ ካንተ መለየት አልፈልግም። አይዞህ የኔ ልጅ፣ በህይወት እያለሁ ካንተ መለየት አይታሰብም። እኔ ደህና ነኝ፣ ምንም ነገር አታስብ። ደግሞ ሀረር ሄደን ለሰፈር ልጆች አባቴን አሳያቸዋለሁ ብዬሃል ነበር። አዎ የኔ ልጅ ኢንሻአላህ ታሳያቸዋለሁ። ይልቅ የትኛውን ዘይቱን ላወርድልህ? የበሰለ አለ አያቸው? አዎ ብዙ አሉ። እዛ ጋ ያሉትን እሺ የኔ ልጅ ታወርድልኛለህ? አንተ ከፈለግ ሁሉንም አወርድልሃለሁ። እሺ አባቴ። አሁን እናትና እናስጠብቃትና እንግባ። እሺ አባቴ። ለመጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን።